በአሁኑ ጊዜ በዓለማችን ላይ እጅግ እውቅናና ተቀባይነት ካተረፉ የሙዚቃ ስልቶች ውስጥ ሂፕሆፕ ዋነኛውና ግንባር ቀደሙ ነው። የሙዚቃ ስልቱ በውስጡ የሚነሱት ሀሳቦች አብዛኛውን ጊዜ በሌሎች የሙዚቃ ስልቶች ላይ እንዳሉት የድርሰት ሀሳቦች ሲሆኑ በብዛት ከአርቲስቶች ሕይወት ጋር ተያይዘው የተቀዱ እውነተኛ እይታዎች ናቸው። አብዛኞቹ የሂፕሆፕ አርቲስቶች ከደረሱበት የዝነኝነት ጫፍ በፊት የነበረው የኋላ ሕይወታቸው ሲዳሰስ በውጣ ውረድና በድህነት የተሞላ ነበር። ከነዚህም ህይወታቸው በፈተና ከተሞላና አሁን የመጡበት የስኬት ደረጃ እጅን በአፍ ላይ ከሚያስጭኑ ስኬታማ ራፐሮች መካከል አንዱና ዋነኛው ኤምቢኤ ያንግቦይ ነው። ያንግቦይ የተወለደው በፈረንጆቹ 1999 ዓ.ም ኦክቶበር 20 ሉዊዚያና በምትባል የአሜሪካ ግዛት ውስጥ ባለች ባተን ሩዥ በምትባል አካባቢ ሸሮንዳ ጎልደን ከተባለች እናቱና ጄፍሪ ስቴደን ከተባለ አባቱ ሲሆን አስተዳደጉ ደግሞ እጅግ በጣም በድህነትና በፈተናዎች የተሞላ ነበር። ያንግቦይና ቤተሰቦቹ ከድህነታቸው ብዛት ምሳቸውን በልተው እራታቸውን ምን አግኝተው እንደሚበሉ እንኳን እርግጠኛ አልነበሩም። ገና በ4 ዓመቱ የህይወትን ትግል የጀመረው ይህ ራፐር በአንድ ወቅት በዛው ዕድሜው የቡድን ጸብ ውስጥ ይገባል። በዚህ ምክንያት ከፍተኛ ጉዳት ይደርስበታል። እስካሁን ድረስ ግንባሩ ላይ የሚታየው ጠባሳም ከዚሁ የቡድን ጸብ ያተረፈው ነው። ይህ ሁሉ ሲሆን ግን ያንግቦይ ዕድሜው ገና ለትምህርት እንኳን አልደረሰም ነበር። በሌላ አጋጣሚ ደግሞ የያንግቦይ አባት ጄፍሪ ስቴደን በአንድ የዝርፊያ ወንጀል ውስጥ በመሳተፉ ምክንያት የ55 ዓመት ቅጣት ፍርድ ቤት ይጥልበታል። ይህም ያንግቦይን ያለ አባት እንዲያድግ ከማድረጉም በዘለለ የአባትነት ትርጉም ምን እንደሆነ እንዳያውቅ ያደረገው። አጋጣሚው በእንቅርት ላይ ጆሮ ደግፍ የሆነባት የያንግቦይ እናት ሸረንዳ ጎልደን ሁኔታው እንደተፈጠረ ወዲያውኑ ያንግቦይን ለአያቷ አደራ ሰጥታ የሚኖሩበትን አካባቢ ለቃ ትሄዳለች። ይህን ትልቅ አደራ የተቀበሉት አያቱ አሊስ ጎልደን እናቱም አባቱም ሆነው በድህነት ውስጥ ፍቅርን እየሰጡ ማሳደግ ጀመሩ። ነገር ግን አሊስ ጎልደን ያንግቦይ ገና የ10 ዓመት ታዳጊ እያለ በልብ ህመም ምክንያት በሞት ይለዩታል። በዚህም ያንግቦይ ከልባቸው የሚወዱትን ባላቸው አቅም እንክብካቤና ፍቅርን የሚሰጡትን እሱም በጣም የሚወዳቸውን እኛን አያቱን ያጣል። ያንግቦይ ከአያቱ ህልፈት በኋላ ከሌሎች ሰዎች ጋር በቡድን መኖር ጀመረ። ይህም ነገሮችን ከድጡ ወደ ማጡ አደረገበት። በሚኖርበት ቤት ውስጥ ያሉ ሰዎች ያለምንም ምክንያት ይመቱትና ያንገላቱት ነበር። አያቱን ማጣቱ ለዚህ ሁሉ መከራ እንደዳረገው ሲያስብ ልቡ በሐዘን ጦር ትወጋለች። ነገር ግን የሚደርስበት ስቃይና ድብደባ ያንግቦይን አጠነከረው። ይህ በእንዲህ እንዳለ ያንግቦይ በስኮትላንድ ቬል ትምህርት ቤት ውስጥ የ9ኛ ክፍል ተማሪ እያለ ትምህርቱን አቋረጠ። ከዚህም ባለፈ በ14 ዓመት ዕድሜው የዝርፊያ ወንጀል በመፈጸሙ እዛው ሉዊዚያና ውስጥ ታሉላ ወደሚባል አካባቢ በሚገኘው ጁቨናይል እስር ቤት ውስጥ ለ6 ወራት ያክል ታሰረ። አብዛኞቹ በእስር ቤት ውስጥ የሚገኙ ታራሚዎች ተስፋ የቆረጡና ነገን የማያስቡ ሰዎች ነበሩ። ነገር ግን ያንግቦይ ከነሱ ተቃራኒ ነበር። በዛ ቀዝቃዛ በነበረው ጁቨናይል እስር ቤት ውስጥ ያንግቦይ የሙዚቃ ግጥሞችን መጻፍ ጀመረ። በዚህም እነዛን በህይወቱ ያሳለፋቸውን አስከፊ ፈተኖች የሚያንጸባርቁ በርካታ የሙዚቃ ግጥሞችን ማዘጋጀት ቻለ። የመጀመሪያው ስራው የሆነውን ላይፍ ቢፎር ፌም የተሰኘው ስራውም የተወለደው እዛው እስር ቤት ውስጥ ነበር። በዚሁ ጊዜ ነበር ያንግቦይ ሙዚቃን ከነዛ ካሳለፋቸው መከራና ስቃዮቹ የሚሸሸግባት ብቸኛ መንገዱ እንደሆነች የተረዳው። ከዛም ባሻገር ሙዚቃ ወይንም ሞት የሚል ፍልስፍናን መያዝ የቻለው። ያንግቦይ ከእስር ቤት ከወጣ በኋላ የቅርብ ጓደኛው ከሆነው ኦጂ ስሪስሪና እንደ ሁለተኛ እናቱ ከሚያት የኦጂ ስሪስሪ እናት ጋር መኖር ይጀምራል። ነገር ግን አሁንም እሱና ጓደኛው ህይወታቸውን ለማስተዳደር እንዲሁም ለሙዚቃ ስቱዲዮች ለሚከፍሏቸው ገንዘብ ሲሉ እዛው የነበሩበት የዝርፊያ ተግባር ውስጥ መልሰው ይገባሉ። ሙዚቃን እንደ ዝንባሌ ብቻ ሳይሆን ከችግር ውስጥ የመውጫ ብቸኛ መንገዱ አድርጎ የሚያያት ያንግቦይ በፈረንጆቹ 2015 ዓ.ም ገና በ15 ዓመት ዕድሜው የመጀመሪያ ስራ የሆነውን ላይፍ ቢፎር ፌም የተሰኘውን ሙዚቃ ዩቲዩብ ላይ ለአድማጮች እንካችሁ ማለት የቻለው። ከዚህም በመቀጠል ማይንድ ኦፍ ኤመነስ፣ ማይንድ ኦፍ ኤመነስ 2 እና ማይንድ ኦፍ ኤመነስ 3 የተሰኙ ስራዎቹን አከታትሎ ለቀቀ። በዚህም በአድማጮች ዘንድ ከፍተኛ ተቀባይነትን እንዲያገኝ አስችሎታል። የዚህ ሁሉ የያንግቦይ አድናቂዎችና አድማጮች መበራከት ሚስጥር ግን ሙዚቃዎቹ የተሰሩበት ምትና ስልት በአብዛኞቹ አድማጮች ዘንድ የሚመረጠውን የሂፕሆፕ ሙዚቃ ስልት መያዛቸው ብቻ ሳይሆን ሙዚቃዎቹ ውስጥ ያሉት መልእክቶች ከምናባዊ ድርሰት ይልቅ በእውነተኛ ታሪኮች ላይና በራፐሩ የህይወት ጉዞ ላይ ያጠነጠኑ በመሆናቸው ነበር። በፈረንጆቹ 2016 ዓ.ም በለቀቀው 38 ቤቢ በተሰኘው ስራው ደግሞ ዩቲዩብ ላይ በሚሊዮን የሚቆጠሩ እይታዎችን ማግኘት የቻለ ሲሆን በዚህም ካደገበት አካባቢ ባተን ሩዥ አልፎ ከተማዋ በምትገኝበት ሉዊዚያና ግዛት ውስጥ ዝናው መናኘት ቻለ። ይህ ሁሉ ሲሆን ግን ገና የ16 ዓመት ታዳጊ ነበር።
ነበር። ያ ምግብ እንኳን ድንገት ካገኘ የሚበላው፣ ጎኑን የሚያሳርፍበት፣ አልጋ ስለሌለው መቀመጫ ላይ የሚያድረው፣ ሙዚቃን ብቸኛ ከነዛ ሁሉ ችግሮች የሚላቀቅባት መንገዱ እንደሆነች የሚያምነው ኤምቢ ያንግቦይ በዚህ ስራው በፍጥነት ስሙ ገነነ። ከዚህም በመቀጠል ያንግቦይ በፈረንጆቹ 2017 ዓ.ም ህይወቱን የሚቀይር ትልቅ በረከት ወደ እሱ መጣ። አንድ አትላንቲክ ሪከርድስ የተባለ ሙዚቃዎችን ከሚያሳትም ትልቅ ድርጅት ጋር 5 አልበሞችን ለመስራት ይስማማል። በዚህም $2 ሚሊዮን ይከፈለዋል። ይህም ክፍያ ህይወቱን ሙሉ በችግርና በድህነት ላሳለፈ ሰው እስከ ዕድሜ ዘመኑ ማብቂያ ድረስ አንቀባሮ የሚያኖረው ትልቅ መና ነበር። ታዲያ ያንግቦይ ይህንን ገንዘብ እንዳገኘ ወዲያውኑ እሱ በሚኖርበት አካባቢ ላሉ ጎረቤቶቹ ለእያንዳንዳቸው $20,000 የፍንጥር አላቸው። ከጎረቤቶቹም አልፎ በአካባቢው ለሚኖሩ ችግረኞች መትረፍ ቻለ። ያንግቦይ ይህንን ሁሉ ገንዘብ ሲያገኝ ጎረቤቶችንና በመጣበት አስቸጋሪ የህይወት መንገድ ውስጥ አብረውት የነበሩትን ሰዎች ያስታወሰበት ሁኔታ የሚያስደንቅ ነበር። ያንግቦይ በሌላ የወንጀል ስራ እስር ቤት ውስጥ ገብቶ እንደወጣ በለቀቀው አንተ ቸበል በተሰኘ ስራው ደግሞ ለሌላ ክብር በቃ። በቀጣዩ 2018 ዓ.ም በለቀቀው አውትሳይድ ቱዴይ ስራው ደግሞ ከ4 ሚሊዮን በላይ ሽያጮችን ማግኘት የቻለ ሲሆን ከዚህም አልፎ በስራው ቢልቦርድ ሆት 100 የሙዚቃ ሰንጠረዥ ላይ የቀዳሚነቱን ስፍራ መያዝ ችሎ ነበር። የመጀመሪያ አልበሙ በሆነው አንቲል ዴስ ኮል ማይ ኔም በተሰኘ ስራው ደግሞ እዛው የቢልቦርድ የሙዚቃ ሰንጠረዥ ላይ የ7ኛነቱን ደረጃ ሊቆናጠጥ ችሎ ነበር። ያንግቦይ ከጊዜ ወደ ጊዜ በስራዎቹ ስኬቱ እየጨመረና ሀብቱ እያደገ መጣ። በዚህም ከራሱ አልፎ ለቤተሰቦቹ ተረፈ። እናቱን፣ እህቱን እና ወንድሞቹን ከነበሩበት የድህነት ህይወት ይዟቸው ወጣ። ከዚህም ባሻገር ቤቶችን ገዛ፣ የነበሩበትን ዕዳዎች ከፈለ፣ እንዲሁም የተቸገሩ ሰዎችን ከነበሩበት አስቸጋሪ ሁኔታ ማላቀቅ ቻለ። ራፐሩ በድጋሚ ከአድናቂዎቹ ጋር ያገናኘውን ኔቨር ብሮክ አጌን የተሰኘውን ስራ ለአድማጮቹ አበረከተ። ሙዚቃው ውስጥ የሚነሳው ሀሳብ እሱ አካባቢ ያሉ ሰዎች ድጋሚ ከነዛ አስከፊ ሁኔታዎች ጋር እንደማይጋፈጡና የህይወት መልሶ እንደማይመጣ የሚናገር ነበር። ይህን ዘፈን እንደለቀቀ ወዲያውኑ ግን አስደንጋጭ ዜና የያንግቦይ ቤተሰቦችና አድናቂዎቹ ጋር ደረሰ። ያንግቦይ አውስቲን ቴክሳስ ውስጥ ለአድናቂዎቹ የሙዚቃ ድግስ ለማቅረብ ሽር ጉድ እያለ ባለበት ወቅት በ2 የመግደል ሙከራ ወንጀሎች ተጠርጥሮ ዘብጥያ ይወርዳል። መታሰር ለያንግቦይ ብርቅ ባይሆንም በዚህ አይነት ወንጀል መሆኑ ግን ነገሩን ከበድ ያደርጓል። በዚህም ሙዚቃን ቢሰራባቸው ትርፋማ የሚያደርጉትን 6 ወራት በፓሪስ ወህኒ ቤት ውስጥ በእስር ያሳልፋል። ነገር ግን ገንዘብ የማይፈተው ነገር የለምና ያንግቦይ አገሪቷ ውስጥ ያሉ ታዋቂ የህግ ሰዎችን በሚሊዮን የሚጠጉ ዶላሮችን በመክፈል ጥብቅና እንዲቆሙለት ይቀጥራቸዋል። ጠበቆቹም በፍርድ ቤት ክርክር ወቅት ምትሃት የሆነ የህግ አዋቂነታቸውን ተጠቅመው ያንግቦይን $50,000 ዋስትና እንዲለቀቅ ያደርጉታል። ነገር ግን እስር ማይታክተው ያንግቦይ በፈረንጆቹ 2019 ዓ.ም የተለያዩ ህጎችን በመጣሱ ምክንያት በድጋሚ እስር ቤት ይገባል። አሁንም ግን ያ እንደ ጋሽ የሚመካበት ተቆጥሮ የማያልቀው ሀብቱ ከመጣበት አበሳ ይገላግሏል። ወህኒ ቤቴ ያለ የሚመስለው ያንግቦይ በ2020 እና በ2021 ባሉት ተከታታይ ዓመታት ፈጸመ በተባለባቸው የአደንዛዥ ዕፅ ምርት፣ የጦር መሳሪያ ስርቆት እንዲሁም ከፖሊሶች ጋር ለማምለጥ ባደረገው ግብ እንደገና ታሰረ። ነገር ግን ጁላይ 2022 ዓ.ም ላይ በጦር መሳሪያ ስርቆት ከተከሰሰባቸው ወንጀሎች በእነዛ በሚሊዮን በሚከፍላቸው ጠበቆቹ አማካኝነት ነፃ ነህ ሊባል ቻለ። ቢሆንም ግን እነዚህ ጠበቆቹ ከተፈረደበት የቤት ውስጥ እስር ሊያስጥሉት አልቻሉም። በእነዚህ ሁሉ ክስተቶች ውስጥ ለአፍታ እንኳን ቆም ብለን ብናስብ ያንግቦይ አሁን ላይ ያን እንደነበረው በድህነትና በችግር ውስጥ ቢሆን ኖሮ ከእነዚህ ሁሉ ፍርዶች ባልዳነ ነበር። ነገር ግን ልጁ ገንዘብ አለውና እነዛን ሁሉ የቅጣት በትሮች ሊቋቋም ከቶም ቢሆን አልቸገረውም። እንደ እውነታው ግን ይህ ሁሉ ነገር መሆን የቻለው በአሜሪካ ባለው የህግ ስርዓት ውስጥ አንድ ሰው ጥሩ መክፈል ከቻለ ራሱን ከተለያዩ የፍርድ ቅጣቶች መከላከል በመቻሉ ምክንያት ነው። ያንግቦይ ከዚህ በመቀጠል በፍርድ ቤት በተጣለበት የቤት ውስጥ እስር ምክንያት ዩታ ወደምትባል አንድ የአሜሪካ ግዛት ውስጥ ከፍቅረኛው ጃዝሊን ሚሼል ሄይስ ጋር ይሄድና ቅጣቱን ሀ ብሎ ይጀምራል። በዚህም ብዙዎች ይህ ቅጣት የያንግቦይን የጥበብ ጉዞ የሚገታ ነው እንዲሉ አድርጓቸዋል። ምክንያቱም አርቲስቱ የሙዚቃ ስራዎቹን በማይሰራበት እንዲሁም የተለያዩ የሙዚቃ ኮንሰርቶችን እንደ ልቡ ተዘዋውሮ በማያቀርብበት ሁኔታ እንዴት ገንዘብ ሊያገኝና ስሙ እንደገነነ ሊቀጥል ይቻላል በማለት ስጋታቸውን ሊያንጸባርቁ ችለዋል። ነገር ግን ያንግቦይ ለእነዚህ ስጋታቸውን ለገለጹ ሰዎች ታዩኛላችሁ በሚል የእሱን ብቃትና ልክ ለማሳየት በሚመስል ሁኔታ ቤት ውስጥ በታሰረ በ1 ዓመት ቆይታው ብቻ $100 ሚሊዮን መሰብሰብ ቻለ።
ታዲያ ይህን ሁሉ ገንዘብ በአንድ ዓመት ውስጥ ብቻ ያውም በቤት ውስጥ እስር እንዴት ሊያገኝ ቻለ? ነገሩ እንዲህ ነው። በመጀመሪያ ያንግ ቦይ ከአትላንቲክ ሪከርድስ ጋር የሰራቸውን ሙዚቃዎቹን ይሸጣል። በመቀጠል ካፒታል ሪከርድስ ከተባለ የሙዚቃ አሳታሚ ድርጅት ጋር ትልቅ የሆነ ስምምነት ይፈራረማል። በዚህም ከ40 እስከ 60 ሚሊዮን ዶላር የሚጠጋ ገንዘብ ማግኘት ችሏል። ሌላ ያንግ ቦይን አስገራሚ ካደረጉት ነገሮች አንዱ ለስራ ያለው ተነሳሽነት ሲሆን 2023 ዓ.ም ብቻ እዛው የቤት ውስጥ እስር ላይ ያለ 121 ሙዚቃዎችን ለአድናቂዎቹ ማድረስ ችሏል። ይህም ቁጥር ከታዋቂዎቹ ራፐሮች ከድሬክ እና ከኬንድሪክ ላማር ጋር ሲነጻጸር ሁለቱም በዙ ዓመት የለቀቋቸው ሙዚቃዎች ተደምረው ያንግ ቦይ የሰራቸው ዘፈኖች ላይ በቁጥር መድረስ አልቻሉም። ያንግ ቦይ 38 በመቶ የሚሆነውን ከማስታወቂያ የሚያገኘውን ገቢ የሚሰበስበው በዩቲዩብ አማካኝነት ነው። በዚህም 4 ሚሊዮን ዶላር በየዓመቱ ከዩቲዩብ በማስታወቂያ ብቻ ያገኛል። በተለያዩ የማህበራዊ ሚዲያ ገጾች ላይ ደግሞ ከ15 ቢሊዮን በላይ ተመልካቾች ያሉት ሲሆን ይህም ከእያንዳንዱ እይታ የሚያገኘውን ገቢ እጅጉ እንዲጨምር አድርጎታል። ይህን ሁሉ ገቢ ሲያገኝ ግን እንደ ሌሎቹ ራፐሮች የተለያዩ ቦታዎች ላይ እየተንቀሳቀሰ የሙዚቃ ስራዎቹን እያቀረበ ሳይሆን ቤት ውስጥ ታስሮ ነበር። በዚሁ መካከል ያንግ ቦይ ሙዚቃን ለመጀመሪያ ጊዜ እንዲያሳትም ካደረገው አትላንቲክ ሪከርድስ ጋር የነበረውን የ60 ሚሊዮን ዶላር ስምምነት ያቋርጣል። በመቀጠል ሞታውን ከተባለ የሙዚቃ አሳታሚ ድርጅት ጋር በጋራ መስራት ይጀምራል። ሌሎች የሙዚቃ አሳታሚዎች የያንግ ቦይን ቤት ውስጥ መታሰር ከግምት ውስጥ ሳያስገቡ እጅግ በጣም ብዙ ሚሊዮን ዶላሮችን እሱ ላይ ያወጡ ነበር። አሁንም ብዙ ሰዎች እንዴት አንድ ሰው ከቤት ሳይወጣ ይህን ሁሉ በሚሊዮን ዶላሮች የሚቆጠር ሀብት ሊይዝ ቻለ የሚል ጥያቄያቸውን አላቋረጡም። ነገር ግን ምስጋና ለኢንተርኔት ይሁንና ያንግ ቦይ አድናቂዎቹ ጋር ለመድረስ የቤቱ አጥሮች አልገደቡትም። እንደ ዩቲዩብ፣ ስፖቲፋይ፣ አፕል ሚውዚክ እና የተለያዩ ማህበራዊ ሚዲያዎችን የመሳሰሉ ዘመን አመጣሽ የመገናኛ ዘዴዎችን በመጠቀም ተደራሽነቱን ማስፋት ችሏል። ያንግ ቦይ ሌላ የሚያስደንቀው ነገሩ ደግሞ ከእንስሳት ጋር ያለው ግንኙነት ሲሆን ይህም ግንኙነቱ ከቤት እንስሳት አልፎ እስከ ዱር እንስሳት የዘለቀ ነበር። በፈረንጆቹ 2017 ዓ.ም በኢንስታግራም ገጹ ላይ በለቀቀው አንድ ተንቀሳቃሽ ምስል ያንግ ቦይ እያሳደገው ያለውን ነጭ ነብር አጠገቡ አስቀምጦ ያሳይ ነበር። የነጭ ነብር እንደ አብዛኞቹ ነብሮች በቀላሉ የሚገኝ ሳይሆን ከ10,000 ነብሮች ውስጥ በአንዱ ላይ የሚገኝ ዝርያ ነው። ያንግ ቦይ የነብር ፍቅር በዚህ ብቻ ያበቃ አይመስልም። ለመደው አይነት የነብር ዝርያ ለምን ይቅርብኝ ብሎ ይሆን ሌላ አብዛኞቻችን የምናውቀው አይነት ዝርያ ያለው ሁለተኛ ነብርም አለው። ከዚህ በተጨማሪም ያንግ ቦይ ዩታ ግዛት ውስጥ በቤት ውስጥ እስር እያለ ያሰለጠነው ፈረስም አለው። ሌላ የሚያስገርመው ነገር ይሄ ራፐር ያሉት የንብረት ስብስቦች ሲሆኑ ነገር ግን ማንም ሰው የማይጠብቀውና በግለሰቦች እጅ ይያዛል ተብሎ የማይጠበቅ አንድ ከበድ ያለ ንብረት አለው። እሱም ታንክ ነው። ራሱን ለመከላከል ይሁን እሱንና ቤቱን የሚጠብቁ የግል ጠባቂዎች አጥቶ ብቻ ብዙ ሚሊዮን ዶላሮችን በማውጣት መኖሪያ ቤቱ በራፍ ላይ ይህን ታንክ አቁሞታል። ከዚህም ባለፈ ያንግ ቦይ ለእግሩ መንቀሳቀሻ እንዲሆኑ ሜክለረን ጂቲ፣ ሮልስ ሮይስ፣ መርሴዲስ ሜባክ ኤስ50፣ ዶጅ ሄልካትስ እና ቤንትሊ ኮንቲኔንታል ጂቲን የመሳሰሉ ውድ መኪኖችን የግሉ ማድረግ ችሏል። ነገር ግን እነዚህን ሁሉ ረብጣ ዶላሮችን አውጥቶ የገዛቸው መኪኖቹን ማሽከርከር አይችልም። ምክንያቱም የቤት ውስጥ እስረኛ ስለሆነ። ስለ መኖሪያ ቤቱ ስናነሳ ቤቱ የተንጣለለ ከመሆኑና ባለው የቅንጦት እይታ የተነሳ ቤተ መንግስት እንጂ መኖሪያ ቤት ለማለት ትንሽ ከበድ ይላል። ቤቱ ያረፈው በ8828 ካሬ ስፋት ላይ ሲሆን በውስጡ የመኪና ማቆሚያዎች፣ ሰፊ የሆነ የመኪና መንገድ፣ አሳንሰር፣ መዋኛ ገንዳና ውብ የሆነውን የአካባቢውን ዙሪያ ለማየት ያመቹ ሰገነቶችን ያካተተ ቅንጡ መኖሪያ ቤት ነው። ታዲያ ይህን መኖሪያ ቤቱን ለ2 ዓመታት ያክል በቤት ውስጥ እስር ካሳለፈ በኋላ በፈረንጆቹ 2024 ዓ.ም በ5.5 ሚሊዮን ዶላር ዋጋ ለሽያጭ አውሎታል። ያንግ ቦይ ለ2 ዓመታት ያክል በቤት ውስጥ እስር ካሳለፈ በኋላ አሁን ላይ ወደ ተለያዩ ቦታዎች እየተንቀሳቀሰ የሙዚቃ ስራውን እያቀረበ ይገኛል። በዚህም ወደ 60 ሚሊዮን ዶላሮችን መሰብሰብ ችሏል። ገና በ25 ዓመት ዕድሜው በቤት ውስጥ እስር ላይ ያለ ከሰበሰበው 100 ሚሊዮን ዶላር ጋር አሁን ላይ ነፃ ሆኖ ያገኘው 60 ሚሊዮን ዶላር ተደምሮ የ160 ሚሊዮን ዶላር ሀብትን ሊያከማች ችሏል። ከዚህ ነፃ ሆኖ ካገኘው ሀብት በተጨማሪ በዩቲዩብ እና በተለያዩ ማህበራዊ ሚዲያዎች ላይ ብቻ ከሚያውቃቸው አድናቂዎቹ ጋርም በአካል ሊገናኝ ችሏል። ነገር ግን ከዚህ ሁሉ ስኬትና ሀብት በስተጀርባ ያንግ ቦይ በአንድ ቃለ መጠይቅ ላይ እንደተናገረው ይህ ሁሉ ሀብትና ገንዘብ አንድ ነገር ሊገዛለት እንዳልቻለ ገልጿል። እሱም የህሊና ሰላም ነው። ያንግ ቦይ ሲናገር ሰዎችን እፈራለሁ፣ የሰዎች አእምሮ በጣም ያስፈራኛል ሲል ስሜቱን ገለጸ። ነገሩን ሲያብራራም ሰዎች መጥፎች ናቸው፣ አንድ ሰው አንድ ቀን ምን ሊያደርግህ እንደሚችል አታውቅም ሲል ያለውን ፍራቻ ቃለመጠይቁ ላይ ሲናገር ተደምጧል። ይህም በልጅነቱ ካሳለፈው ህይወት የመጣበት የአእምሮ ጠባሳ ይመስላል። በሌላ በኩል የያንግ ቦይን የፍቅር ህይወት ስንመለከት ያሳለፋቸው የፍቅር ታሪኮች እጅግ መረጋጋት የጎደላቸውና ዘላቂ ያልሆኑ ናቸው። በዚህም ከ12 ሴቶች ጋር የፍቅር ግንኙነት
ዓመት የነበረው ሲሆን ከ9 ጋር ደግሞ ልጆችን ማፍራት ችሏል። በሚደንቅ ሁኔታ ያንግቦይ ገና በ16 ዓመቱ ከወለደው ልጁ ኬደን አንስቶ እስከ መጨረሻኛዋ ልጁ ክሎሪ ድረስ 11 ልጆችን ገና በ25 ዓመቱ አፍርቷል። ኤምቢ ያንግቦይ አሁን ላይ የደረሰበት የስኬት፣ የዝነኝነት፣ የሀብትና ታዋቂነት ጥግ ያኔ ከነበረበት የድህነትና ያልተቃና ህይወት ላይ ሆኖ ሲታይ ይህ ሁሉ በረከት የማይደረስበትና እንደ ሰማይ የራቀ ቢመስልም ያንግቦይ የነበረውና ያለው ድንቅ የሆነ የስራ ተነሳሽነት እንዲሁም ያሉበትን የኑሮ ክፍተቶች የመሻገር ጥንካሬ የሚያስገርም እንዲሆን አድርጎታል። ይህም ችሎታው ዓለማችን ላይ ያለ ታዋቂና ተወዳጅ ራፐር እንዲሆን ከማስቻሉም ባለፈ ግለ ታሪኩ ለብዙ ችግርና ፈተና ለተደራረበባቸው ሰዎች ትምህርት መሆን እንዲችል አድርጎታል።